ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ስለ ትግራይ ዝም አንልም የተባለ የዲያስፖራ ንቅናቄ ለፌደራል መንግስትና ለሌተናል ጀነራል ታደሰ ወረደ በጻፈው አስቸኳይ ደብዳቤ ለትግራይ ለውጥ የሚሰራ ጊዜያዊ መንግስት በአዲስ አበባ እንዲቋቋም ጠየቀ። በትግራይ ክልል ያለው ፖለቲካዊ የደህንነትና ኢኮኖሚያዊ ቀውስ ከመባባሱ የተነሳ ክልሉ ሊፈርስ የተቃረበ መንግስት እየመሰለ ነው ሲል በዓለም አቀፍ የትግራይ ምሁራንና ባለሙያዎች ስብስብ የተመሰረተው የሲቪል ማህበረሰብ ድርጅት ገልጿል። ስለ ትግራይ ዝም አንልም በሚል በርካታ ዲያስፖራዎችን የሚያሳትፈው ንቅናቄ ለኢትዮጵያ ፌደራል መንግስትና ለክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በላከው ግልጽ ደብዳቤ ክልሉ በኤርትራ የደህንነት ሰራተኞችና በህገወጥ ቡድኖች መታመሱን ገልጿል። እንደ ደብዳቤው ገለጻ የፕሪቶሪያው የሰላም ስምምነት ተስፋዎች በስምምነቱ ፈራሚዎች ድርጊት እየፈረሰ ነው የተባለ ሲሆን በአሁኑ ወቅት በትግራይ ክልል የህግ የበላይነት እየጠፋ መሆኑንና በተለይም የኤርትራ መንግስት በክልሉ ውስጥ ያለው ጣልቃ ገብነት ከምንጊዜውም በላይ በግልጽ እየታየ ነው ብሏል። የኤርትራ የደህንነት አባላት የትግራይ የጸጥታ ኃይሎችን ልብስ በመልበስ ከህወሓትና ከተባባሪ ታጣቂዎች ጋር በመሆን ኢትዮጵያን የማዳከም ስራ እየሰሩ ነው ሲል የወቀሰው ንቅናቄው ጽምዶ ተብሎ በሚጠራው ጥምረት ሳቢያ ትግራይ የኤርትራ የደህንነት ቀጠናና የኢትዮጵያ አለመረጋጋት ማዕከል እየሆነች ነው ሲል ይከሳል። በትግራይ ያለው የኢኮኖሚ ሁኔታን ሲገልጽም የኮንትሮባንድ ንግድ መስፋፋት፣ የወርቅ ዝርፊያ፣ የሰዎች ዝውውርና የውጭ ምንዛሬ ህገወጥ ዝውውር የክልሉን ኢኮኖሚ እያደቀቁት ነው ብሏል። ይህንንም የሚያስተባብሩት ህገወጥ የተባሉ የህወሓት አመራሮችና ወታደራዊ አዛዦች ናቸው ሲልም ወቅሷል። ለፌደራልና ለክልሉ መንግስት የተጻፈው ይኸው ደብዳቤ የፌደራል መንግስት የዶክተር ደብረጽዮን ገብረ ሚካኤል ህወሓትን በዝምታ በመመልከት የመጀመሪያው የጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ አስተዳደር እንዲዳከም አድርጓል ያለ ሲሆን ሌተናል ጀነራል ታደሰ ወረደ በጌታቸው ረዳ ላይ ለተደረገው መፈንቅለ መንግስት ድጋፍ አድርገዋል ሲልም ከሷል። በአሁኑ ወቅት ሌተናል ጀነራል ታደሰ የሚመሩት አስተዳደር በዶክተር ደብረጽዮን በሚመራው ስውር መንግስት የሚዘወር ነው በማለት ቅሬታውን ያቀረበው ንቅናቄው ሁኔታው ወደ ለየለት የእርስ በርስ ጦርነት እንዳያመራ የፌደራል መንግስት በፕሪቶሪያው ስምምነት መሰረት ሁሉንም ወገኖች ያካተተ አዲስ ጊዜያዊ አስተዳደር በአስቸኳይ እንዲያቋቁምና በምዕራብ ትግራይ ሰላምና ደህንነትን እንዲያስከብር ሲል ጠይቋል። ጊዜያዊ ፕሬዝዳንቱ ሌተናል ጀነራል ታደሰ ወረደ ደግሞ የኤርትራን ጣልቃ ገብነት በይፋ እንዲያወግዙና ሁሉንም የትግራይ ባለድርሻ አካላት ያሳተፈ ሀገራዊ ጉባኤ እንዲጠሩ ጥሪ ቀርቧል። ሁሉም በትግራይ ለውጥ የሚፈልጉ የፖለቲካ ኃይሎች ደግሞ በትግራይ ያለውን አፈና ለማምለጥ በአዲስ አበባ የሚሰራ በስደት ላይ ያለ መንግስት እንዲመሰረት ሲሉ ስለ ትግራይ ዝም አንልም ንቅናቄ ጥሪ አቅርበዋል። የትግራይ ወጣቶች፣ ምሁራንና ዲያስፖራው ለሰላም ዘብ እንዲቆሙና ዳግም ወደ ጦርነት የሚወስዱ መንገዶችን እንዲቃወሙ በማሳሰብ እነዚህ እርምጃዎች ካልተወሰዱ ግን የትግራይና የኢትዮጵያ ህልውና አደጋ ላይ እንደሚወድቅ አስጠንቅቋል። የስኳር ኢንዱስትሪ ግሩፕ ፈተናዎች መቀጠላቸውን የፓርላማ አባላት በመስክ ምልከታቸው ይፋ አደረጉ። የጸጥታ ስጋት፣ ከፍተኛ የሰራተኞች ፍሰት፣ የሰራተኞች መኖሪያ ቤት እጥረት፣ ዝቅተኛ ደሞዝ፣ በቂ ያልሆነ የበረሃ አበል፣ የንጹህ መጠጥ ውሃ እጦት እንዲሁም የባንክ የቴሌኮምና የትራንስፖርት አገልግሎቶች አለመሟላት በመንግስት ስር በሚተዳደሩት የኢትዮጵያ ስኳር ኢንዱስትሪ ግሩፕ ፋብሪካዎች ላይ ትልቅ እንቅፋት ሆነው መቀጠላቸው ተገልጿል። የመንግስት የልማት ድርጅቶች አስተዳደር ቋሚ ኮሚቴ በዚህ ወር ውስጥ የድርጅቱን የ9 ወራት የስራ አፈጻጸም ሪፖርት በቀረበበት ወቅት ነው እነዚህ ችግሮች የተነሱት። በወቅቱ የፓርላማ አባላት በተለያዩ ትላልቅ የስኳር ልማት ጣቢያዎች ባደረጉት የመስክ ምልከታ የታዘቧቸውን አሳሳቢ ሁኔታዎች ለግሩፑ ስራ አስፈጻሚዎች አቅርበዋል። ግሩፑ በአሁኑ ወቅት ከ86,000 ሄክታር በላይ የሸንኮራ አገዳ እርሻን የሚያስተዳድር ሲሆን በአመት 600,000 ቶን ስኳር የማምረት አቅም አለው ተብሎ ይታመናል። ሪፖርተር የተመለከተው ሰነድ እንደሚያመለክተው ግሩፑ የኦሞ ኩራዝ ፋብሪካዎችን አስተዳደር ከቻይናው ተቋራጭ ከተረከበ በኋላ በኦሞ ኩራዝ ላይ ከባድ ክፍተቶች እየታዩ ነው። ምንም እንኳን ግሩፑ ስራውን ከተረከበ በኋላ ምርታማነትን በማሻሻል ወደ 5,000 ለሚጠጉ ዜጎች የስራ ዕድል መፍጠሩ ቢመሰገንም ፋብሪካዎቹ ግን አሁንም በአሳሳቢ ሁኔታ ላይ ይገኛሉ። የመኖሪያ ቤት አለመሟላት፣ የንጹህ ውሃ እጦት፣ የመንገድና የኮሙኒኬሽን መሰረተ ልማቶች አለመኖር፣
የባንክ አገልግሎት እጥረትና ተደጋጋሚ የኃይል መቋረጥ ለሰራተኞች ፍሰት መጨመርና ልምድ ያላቸው ባለሙያዎችን ለማጣት ምክንያት መሆናቸውን የፓርላማ አባላቱ ገልጸዋል። በተለይም በኦሞ ኩራዝ 5 በርካታ ማሽነሪዎችና መሳሪያዎች ምንም አይነት ከለላ ሳይደረግላቸው ሜዳ ላይ ተጥለው እንደሚገኙ ሪፖርቱ ጠቁሟል። የኦሞ ኩራዝ ልማት በ341 ሚሊዮን ዶላር ወጪ የተገነባ ሲሆን አብዛኛው ገንዘብ በብድር የተገኘ ነው። የስኳር ምርት በፍጥነት ካልጨመረ ብድሩን መመለስ የማይቻልበት ደረጃ ላይ መድረሱን የህግ አውጪዎቹ አስጠንቅቀዋል። በተጨማሪም የኦሞ ኩራዝ 1 ፋብሪካ ግንባታን ለማጠናቀቅ ብቻ ወደ 19 ቢሊዮን ብር ገደማ እንደሚያስፈልግ ተመልክቷል። ይሁን እንጂ ስኳር ፋብሪካ የስራ አፈጻጸሙና የገቢ መጠኑ በመሻሻሉ በቋሚ ኮሚቴው ተመስግኗል። ፋብሪካው በሪፖርት ወቅት ከ13400 ቶን በላይ ስኳር ማምረት ችሏል። ሆኖም እዚህም እንደ ኦሞ ኩራዝ ሁሉ ዝቅተኛ ደሞዝና ማበረታቻ፣ የመጸዳጃ ቤት እጥረት፣ የመኖሪያ ቤት ችግርና ከፍተኛ የሰራተኞች ፍሰት የታዩ ችግሮች መሆናቸው ተጠቅሷል። ተመሳሳይ ችግሮች በመተሃራ ስኳር ፋብሪካም እንደሚታዩ ሪፖርቱ አክሏል። ሰራተኞች ከባድ የአየር ንብረት ባለባቸው አካባቢዎች እየሰሩ የሚሰጣቸው 30 በመቶ የበረሃ አበል በቂ እንዳልሆነና መሰረታዊ የሕክምና አገልግሎትና መድኃኒት እንደማያገኙ ተገልጿል። ለሚዲያ ዝግ በነበረው የሪፖርት ግምገማ ወቅት የኢትዮጵያ ስኳር ኢንዱስትሪ ግሩፕ ዋና ስራ አስፈጻሚ አቶ ወዮ ሮባ የታዩትን ክፍተቶች ለመፍታት ጥረት እያደረጉ መሆናቸውን ገልጸዋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ በጥቅምት ወር 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት የመሰረተው ክስ እስካሁን ድረስ ከ10 ጊዜ በላይ ቀጠሮ እንደተሰጠውና መደበኛው የክስ ሂደት ገና እንዳልተጀመረ አስታወቀ። በሚሊዮኖች የሚቆጠሩ በሀገር ውስጥ የተፈናቀሉ ዜጎችን መብት ለማስከበርና ህጋዊ መፍትሄ ለማግኘት ድርጅቱ የመሰረተው ይህ ክስ በተደጋጋሚ በቀጠሮ እንዲራዘም የተደረገው አንዳንዴ መጥሪያ ለማድረስ ብቻ በሚል እንደሆነ የድርጅቱ ዳይሬክተር አቶ ተስፋለም በርሀ ለሪፖርተር ገልጸዋል። በፌዴራል ከፍተኛ ፍርድ ቤት የመሰረታዊ ሰብአዊ መብቶች ጥበቃ ችሎት የቀረበው ይኸው ክስ የሚኒስትሮች ምክር ቤት፣ የሰላም ሚኒስቴር፣ የትግራይ ጊዜያዊ አስተዳደር እንዲሁም የአማራና የኦሮሚያ ክልላዊ መንግስታትን ከሷል። በቀረበው ክስ መሰረት ባለስልጣናቱ ተፈናቃዮች በሰላም ወደ ቀያቸው እንዲመለሱ፣ ደህንነታቸው እንዲጠበቅና ዘላቂ መልሶ ማቋቋም እንዲደረግላቸው የሚያስገድድ የፍርድ ቤት ትዕዛዝ እንዲሰጥ ይጠይቃል። ይሁን እንጂ የፍትህ ሂደቱ በተደጋጋሚ እየተስተጓጎለ እንደሆነ የገለጸው ተቋሙ በጥር ወር 2018 ዓ.ም ፍርድ ቤቱ ለ5ኛ ጊዜ ቀጠሮን ያራዘመው በዳኞች እጥረት ምክንያት እንደሆነ ገልጾ ይህም የሆነው የህዝብ ተወካዮች ምክር ቤት 34 አዳዲስ የፌዴራል ዳኞችን በሾመበትና ዳኞቹም ስራ በጀመሩበት ወቅት እንደነበረ አስረድቷል። በወቅቱ ጠበቆች ጉዳዩ በ15 ቀናት ውስጥ በ3 ዳኞች እንደሚታይ ቢነገራቸውም ክሱ ከተመሰረተ ጀምሮ የታየው መስተጓጎል ግን አሁንም ቀጥሏል ብሏል። በፌዴራል ከፍተኛ ፍርድ ቤት የቀረበው ይህ አቤቱታ በኢትዮጵያ ያለውን የተፈናቃዮች ችግር ስፋትና ክብደት የሚያሳይ ሲሆን ችግሩ የጀመረው በትግራይ ክልል ጦርነት ከተቀሰቀሰበት ጊዜ አንስቶ እንደሆነም ያመለክታል። በክስ ሰነዱ መሰረት የትግራይ ተወላጆች ከምዕራብ ትግራይና ከአፋር ክልል ሸኸት ወረዳ መፈናቀላቸው ተጠቅሷል። ከ1 ሚሊዮን በላይ ተፈናቃዮች አሁንም ወደ ቤታቸው መመለስ እንዳልቻሉና በትግራይ ክልል ውስጥ በሚገኙ መጠለያዎች ወይንም ከአካባቢው ማህበረሰቦች ጋር በከፋ ሁኔታ ውስጥ እንደሚገኙ ተገልጿል። ክሱ በትግራይ ብቻ ሳይሆን በሌሎችም ክልሎች ያለው መፈናቀል ያሳያል። ከኦሮሚያ ክልል የተፈናቀሉ ወደ 520 ሺህ የሚጠጉ ዜጎች በደብረ ብርሃንና በሰሜን ወሎ ዞን መጠለላቸውን የገለጸው ድርጅቱ ሌሎች 84 ሺህ ተፈናቃዮች ደግሞ በኦሮሚያ ክልል ውስጥ በተለያዩ ጊዜያዊ መጠለያዎች እንደሚገኙ ሪፖርቱ ያሳያል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘው የሰብአዊ መብት ተሟጋች ተቋም መንግስትና ክልሎች ተፈናቃዮችን ወደ ቀያቸው አለመመለሳቸው ህገ መንግስታዊና ዓለም አቀፋዊ ግዴታዎችን መጣስ መሆኑን በመጥቀስ ለዚህም የፌዴራልና የክልል ባለስልጣናት ኃላፊነቱን እንዲወስዱ መጠየቁ ይታወሳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ያልታሰበ ሲሳይ በታማኝ ደንበኝነት ከባንካችን ጋር 10 ዓመታትን የዘለቁት አትክልት ነጋዴው አቶ መሐመድ ከድር የባለ 2 መኝታ አፓርታማ ባለ ዕድል ሆነዋል። አቢሲኒያ ባንክ ባልታሰበ ሲሳይ ያልታሰበ ነገር ስለሰጠኝ እጅግ አድርጌ አመሰግናለሁ።